ዲስሪስፔክት ካረጋችን እዝ ደን እኔና ልጄ አሉ ልጆች እናቲቱ ማዲያት ወርሳ ልጇ አምራ ላይክ ሲሪየስሊ ላይክ ከሷን የተወለደች እስክቲ ድረስ ልጆቹ ደግሞ በእናታቸው በቋንቋ እዚህ ሀገር አምጥታት አሳድጋት ላይክ ወልዳት ምናምን አፍረውባት ምናምን ላይክ ማይ ማም ዳዝንት ስፒክ በቋንቋ ራሱ አፍራባት እናቴ ላይክ ስቴይ አዌይ ምናምን ብላት ግን ማን የወለዳት ያችን ልጅ ገባሽ ማናት እቺ የተወለደችው እዚህ ሀገር አሜሪካ የተወለደችው ልጅ ምን አይነት እናት ነው ያሳደገቻት እናቷ ማዲያት ሲወርሳት እኮ ስትቸገር እኮ እቺ ልጅ ታፕ ለማድረግ ነው አይደለ ግን ለምንድን ነው በእናታቸው ለጊዜ የተወለዱ ልጆች በእናታቸው ማፈርም የለባቸውም ሳክሪፋይ አድርገዋል at the same time ደግሞ እናቶች ደግሞ ራሳችሁን አጠንክሩ ልጆቻችሁን ሄልፕ አድርጉ እንጂ ራሳችሁን አትግዱ እኔ ልጄን አሳድጋታለሁ እስክችል ድረስ I will help her guide her ግን at the same time ራሴን አላጎሳቅሉም ራሴን አልጥልም ግን ምን መሰለሽ ቤትዬ አሁን አንደርስታንዲንግ ሌቭላችን ትንሽ ወርቀቅ ማድረግ አለብን ለምን በይኝና እንወርቀቅ እናርገው አሁን አይወድሽ አንዳንድ ሰው አሁን አንቺ ያለሽ ጥንካሬ ያቺ ሴት ይላተ ምን ያለኝ ድክመት ሌላ ሰው ጥንካሬ የለውም የተለያየ ነው ሲቹዌሽናችን ገብቶሻል ወይ አንዳንድ ሰው ደግሞ በጣም ፍቅር ያለበት ይሆናል ነው ከትዳሯ የምትለያየው በጣም ኤክስፔክቴሽን ላይክ ወደ ላይ አድርገው ነው ህይወትን የሚጀምሩ ብዙ ሰዎችና ሜቢ እዛ የመጡበት ቦታ የተጎዳ ነው ሁለተኛም ቦታ ሲሄዱ ደግሞ ሌላ ነገር ሲጨመርባቸው ልጅ ተጥሎ ምናምን ላይክ ጥንካሬ ይጠፋልና አንዳንድ ሰው በልጅ ይደበቃል በልጅ መደበቅ ማለት ምንድነው ጋይስ ኦፍ ኮርስ ሁላችንም ልጆች አሳዳጊ አለን እዚህ ላይ አገር ቤትም እዚህም አለን ግን ብዙ ጊዜ ምንድነው yes ልጆቻችን I don't think so በልጁ የተቀበረ ሰው አለ ብያለሁ ምንም እስከዛሬ በህይወቴ ሰምቼ አላቅም ልጇን አጣ ራሷን የጎዳች እናት ዝም ብላ በቆማ ኦፍ ኮርስ ግን ራሳቸውን ያጡ ሰዎች የሉም እና ይሄ ምንድነው አንዳንዴ ችግርን ሲመጣ አቀባበላችን ነው ገባሻ እንዴት እንደምንቀበለው ነው ችግርም እኮ በደንብ መታጀብ አለበት ስትቀስ ችግር ልጅ ማሳደግ ማለት ራስን መጉዳት አይደለም እንደኔ ልጄ ራስ መጉዳት እኮ ቤትዬ ምን መሰለሽ አሁን እንደነገርኩሽ ነው ራሳቸውን የሚጎዱ ብዙ ጊዜ ወይ ትዳራቸው ይሆናል ባንድ እጅ ነው የሚኖሩ የነበር ያ ሰው ይሆናል ሰርቫይቭ የሚያረጋቸው በአጋጣሚ ጥሏቸው ሲሄድ እንዴት ህይወትን ሰርቫይቭ ማድረግ ምናምን ሲያቅታቸው ነው እኮ ራሳቸው የሚጎዱት ወይ እንዴት መስራት እንዳለበት አይደለም አሁን ሌላ like 30% ጨመርሽ ባልን ጨመርሽ ነው I'm not saying ልጄን ሳሳድግ እኔ ልጆቼን ሳሳድግ ልጆቼ በራሳቸው እንደሚቆሙ ራስ እኔ ተጎድቼ ነው ያሳደግኳችሁ ምናምን like I'm not trying እሱን ማስተማር አልፈልግም ልጆቼን ገባሽ ልጅ እስከወለድ ኃላፊነቱ የኔ ነው እንጂ እስከወለድኩ ድረስ አንደሬጅ እስከሆኑ ድረስ የኔ ኃላፊነት ነው ግን ራሴን ጎድቼ ነው ያሳደግኳችሁ እናንተን መስዋዕትነት ከፍያለሁ የሚለውን ነገር እዝና gonna happen እኔ ፈልጌ እስከወለድኩ ወይም happen እኮ anytime አክሲደንትም እኮ ልጅ ትወልጃለሽ ግን ልጆቹን ማስተማር ያለብን ነገር እኔ ራሴን መጉዳቴን አይደለም ማስተማር ያለብኝ እኔ ራሴን ሆኜ ራሴን ለውጬ ለልጆች ላይፍ መስጠት ነው ያለብኝ እንጂ እኔ ማዲያት አውጥቼ ተጎሳቁዬ ደክሜ እንደገና እነሱ ረግጠውኝ እንዲኖሩ አልፈልግም ልጆቼን ማስተምራቸው ራሳችሁ መሆን ትችላላችሁ ነገ አድጋችሁ you can help yourself እኔንም መርዳት ባችሉ ራሳችሁ እንድትረዱ ነው እንጂ እኔ ስለተጎዳው እኔ ነገ መስዋዕትነቱን ለኔን ያን ውለታ ክፈሉ ምናምን ብዬ አላሳድጋቸውም ልጆቼን እሱን ነው እየነገርኩሽ ያለው like at the same time ደግሞ ልጆች ደግሞ እርገጡኝ አልላቸውም ልጆቼ እዚህ ስለወለድኳቸው ስላሳደግኳቸው ከነሱ እኔ አላንስም እነሱን ከኔ አይበልጡም ልጆቼን መብታቸውን እንዲያውቁ ግዴታቸውን እንዲያውቁ ነው ማሳድጋቸው ገባሽ አይደለ አንዳንድ እናቶች ግን እዚህ ማየው ያየውትን ነው መነግርሽ ራሳቸውን ጎድተው አሳድገው ደግሞ ልጆቻቸው ደግሞ እነሱን ሲንቋቸው ብዙ ልጆች አይቻለሁ በቋንቋም ይሁን እዚህ ሀገር ስለተወለዱ እናታቸውን ያመጣቻቸው እዚህ ሀገር የወለደቻቸው ኢሚግራንት ሆና ነው ሜክዳኖልም ትስራ ጫማም ትጥረግ ዝቅ ብላ ያሳደገቻቸውን እናት ሲያንቋሽሹ ያየሁት ልጆች አሉ how come ግን ልጆችም ያንቋሽሹ ከማን የተነሳ ይመስልሻል ቤቲ
የእናቶች ድክመት ነው። ራሳቸውን ዝቅ ማድረግ የለባቸው። እግዚአብሔር መርቆ ሲሰጠን ነው። ሁለት ደግሞ እኔ አሁን እዚህ ጋር ስዘልና ለልጆች ያለኝ ዲስፕሊን የተለያየ ነው። ገባሻ? የምሰጠው ነገር ራስሽ ኮትኩተሽ ያሳደግሽው ነገር ነው በኋላ ላይ አንቺ ላይ የሚሰራው። ገባሽ? እና እግዚአብሔርም አንደኛ ሲጨመርበት ነው። ኤኒዌይስ ብዙ ጠንከራ እናደርገውም። ሙዚቃ በማል እየሰማን ትንሽ ነው እንጂ ቁጭ ብለን እዚህ ጋር ከሳተርዳይ እንዳይበላ በግ አምላክ። እናቶች ራሳችሁን ዝቅ አታርጉ። ልጆቻችሁ ናችሁ እንጂ እነሱ ከእናንተ በላይ አይደሉም። ከእናንተ በታች እናንተ መስዋዕትነት ከፍላችሁ አሳድጋችኋል እንጂ ሌትስ ጎ። አዎ ግን እንደዛ አምኖ ምንድነው አሁን አንዳንዱ ከልጄ በፊት ሞቴን ራሴን ያርገኝ ይላል። ግን እስቲ ልጅሽ ሞቷል አንቺ ሙጪ ብትላት አትሞትም። ትረስ ሚ እንጎዳለን። ይስ በጣም ነው ህርት ምን ነው አይዶን ነው አንዳንዴ እኔም ለራሴ እንኳን ከልጆቼ ፊት ራሴ እኔ ሞታለሁ። እንደዛ ካልሽ ከልጆቼ ፊት እኔ ብሞት እመርጣለሁ። ኦፍኮርስ ብንሞትማ እንሞታለን። ግን እኔ ካየሁት እስከዛሬ በዚች እድሜ እስከምኖር ድረስ የሞት አላየው። ይቅርታ አድርጊልኝ። ሲጀመር ይሄን አባባል ዝም ብለን ነው እያልነው ያለነው። መሞትን ምን አመጣው? ለልጆቻችን መኖር እየተቻለ ከልጄ ፊት እኔን ያርገኝ ከኔ በፊት እሱን ያርገው ሳይሆን ለልጅሽ እናት መሆንን እስከሚገባሽ ድረስ እናት መሆን ነው። መሞት እግዚአብሔር ነው። ለሁላችንም ቀን ተጽፏል ጋይስ። መሞት ባለብን ሰዓት ግን ልጆቻችን የሚገባቸውን ነገር ማድረግ ነው። ራስን መጠበቅ ነው። ምንድነው ልጅ ልጅ እኔ እስካሁን እስከኖርኩበት ትንሽ አርድ ነው። ሰው የሚያግዝሽ ምናምን ያስፈልግሻል። ግን ራስ መጣል ከራሳችን የመጣ ነው ጋይስ። ከራሳችን የመጣ ነው። በልጅ ኃይል የምንደረግ እንጂ ሁሉን ነገር ሴታፕ ካደረግን ማሚ አንድ ጥያቄ ልጠይቅሽ። በእኔ ህይወት የደረሰ አሁን እኔ ከልጆች አባት ስላልተስማማው ብዙ እናቶች የሚያስቡት እኔ ልጆቼን አባታቸው እንደነጠቅኳቸው ነው የሚያስቡት። ለእኔ ግን ያ ሰው አይሆንም። ገባሽ? ለልጆችም ይሆናል ምናምን እሱን ዲፈረንት ስቶሪ። ግን ሰዎች የሚያስቡት ምንድነው አንዳንዴ ራስን ማስበለጥና ለኔ የማይሆን ሰው ለልጆቹ ይሁን ለልጆቹ ታሪክ ሌላ ነው አይደለ? ለኔ ካልሆነ ያ ሰው እኔን የሚጎዳኝ ከሆነ ማልፈልገው ሰው ከሆነ ለምንድነው ሁሌ እኔን መስዋዕትነት ማረጌን ሰዎች እኔ ያን ሰው አልፈልግም ማለት ልጆቼን ላይፍ እንደ መንጠቅን ነው የሚያስቡት። ላይክ እኔ አሁን የልጆቼን አባት አልፈልገው፣ አልወደውም፣ ጎድቶኛል፣ አልፈልገው። ግን ያን አልፈልግም ስላልኩ ከዛ ላይፍ ስለወጣው እኔ ነው ብሌም ሰው የሚያደርገኝ። እኔ ምን ይሉኛል? አንቺ ልጆችሽን አባት አሳጣሻቸው ነው የሚለኝ። ግን ያ ሰው አባት ነው ብልሽ ነው የምታስቢው? ላይክ እኔን የጎዳ ሰው ለልጆቹ ማይሆን ሰው ላይክ አሁን አንቺ ከላይፍሽ አንፃር ላይክ ልጅና እናት በሚለውን ማለት ነው እኔ የልጆቼን አባት ምናምን እኔ ከሱ ጋር ስላልሆንክ ልጆቹ ይጎዳሉ ብለሽ የምታስቢው? ላይክ how do you think that way? አይ እኔ ማስብ ነበር። አሁን ግን ይቅርታ ቤትዬ ነይ። እኔ ማስብ ነበር እኔ እየተጎዳው ለልጆቹ አባት ይወዳል ብዬ አስብ ነበር። ግን ይሄ ሞኝነት ነው ጋይስ። ለአባት ለልጁ አባት መሆን ይችላል በውጭ ቁጭ ብሎ። ከዛ ውጭ ግን ቁጭ ብዬ እኔ እየተጎዳው አባት ላረግ አልችልም። አሁን ላይ ነው ግን ይሄን ያሰብኩት ቶሎ ብሎ አንዳንዴ ምን መሰለሽ ዲፔንድ እንደ ችግሩ ነው። ላይክ የለም እንደ ችግሩ ስልሽ ብዙ ጊዜ ኤክስኪውዝ ተደርጎለት ሰው ከጥፋቱ ይማራል ምናምን ብለን ያው ያበሻም ነገር ስለሆነ አስተያየት ቻንስ እንሰጣለን። ግን ከጥፋቱ ቦምባምከኝ ከሆነ ደግሞ በቃ መቀየስ ነው ያለብሽ። ራስህን አድን ነው። ገባሽ? አባትነት ስቲል በውጭ መሆን ይችላል። ሰው ፍላጎት ካለው አባትነቱ ካንቺ ጋር ተስማማም፣ ግን ለልጆቹ አባት ይሆናል። በቃ ዳሴ ምንም እኮ ችግር የለውም። አበሻ ግን
ፊል ግልቲ እንዲሰማሽ ያረግሻል ያልሆነ ነገር ላይ አበሻ እኮ በቃ ተለያይተናል ብለሽ ለምን አልተጨራረሱም ብሎ አስታርቆ ያስገድልሻል እኮ ቤትዬ እስሐፕን ደግሞ ከኔ ጋር እንደዛ ነው የተፈጠረብኝ እኔ አትላንታ ያለው ሰው ባያስታርቀኝ ኑሮ ያን ነገር ሀፕን አያረግም ገባሽ ተለያይተናል በቃ ዳሴት ተባብለናል ግን አንዳንድ ሰውም ለፍቅርም ብሎ ነው የሚያስታርቅሽ ግን የማይሆን ነገር ከባለቤቱ ያወቀ ቡዳ ነው አይሰራም በቃ አንቺ ነሽ የምታውቂው ገባሽ እሱን እኮ ነው የምልሽ ለልጆች ተብሎ የሚባል ነገር ላይክ እኔን የሚጎዳ ሰው እኔን በሞት የሚፈልግ ሰው እኔን ሀንት ላይክ I don't have to explain that personal ነው ግን ያን የሚፈልግ ሰው አንዳንድ ሰዎች ምን ይላሉ አንቺ ተጎድተሽ ለልጆችሽ ላይክ በልጅ ጉዳይ አንቺን መስዋዕትነት እንድትሆኝ የሚፈልጉ እኔም እኮ አንድ ህይወት ነኝ እኔም እኮ እናቴ ስትወልደኝ ወዳኝ ፈቅዳኝ የራሴ እኮ የሆነ ህይወት አለ የምፈልገው መደሰት የሚፈልግበት ህይወት አለ አይደለ ግን ልጆቼ ናቸው አልክዳቸውም መቼም ቢሆን እንዲከፉ መጥፎ ነገር አልነግራቸውም አባትነትን አልነፍክም እዳዝማረ ግን ያ ሰው አባት መሆንም ላይችል ይችላል እኮ አንቺንም ጎድቶ ልጆችሽንም እኮ ለማሳዘን የሚሄድ አባት አለ ግን አት ሴም ታይም ሴቶቹ ነው የሚገርሙ ሴቶቹ እንደዚህ አይነት ባይሌ የሆነ ወንድን ከህይወትሽ ስታስወጪ አንቺን ብሌም አድርገው አንቺን ለመጣል የሚሄዱ ሰዎች በጣም ነው የሚገርመኝ ስቲል ነው እኔ ከራሴ ላይፍ ኤክስፒሪየንስ የደረሰብኝ ነው ስቲል እንድወድቅ ልጆቼን ላይክ ገባሻል እኔ ከመጀመሪያው አሳድጌ ልጆቼን ከመጀመሪያው ሼፕ አድርጌ ያን ሰው ለመለወጥ የፈለኩ ሰው አት ዘ ሴም ታይም ታየርድ ሆነሽ አልፈልግም ስትይ ደግሞ ሰዎች ምን ያደርጋሉ አንቺ ስላልወደቅሽ ነው ብጎዳኩ እሱ ነው የጎዳት ይላሉ ላይክ ራሴን ብጥል ብሞት ላይክ ወይም የሆነች ሚዝርብል ሴት ብሆን ስታሳዝን ልጆቿ ማሳደግ አልቻለችም ጎድቷት ይላሉ ግን ራሴን ስላልጣልኩ ልጆቼን ስላሳደግኩ ልጆቼ በጣም አሜዚንግ ስለሆኑ ምን ይላሉ እሱን ጎድታው ይላሉ ግን ማን ነው የተጎዳው እኔ ነኝ ሴት ናት እኔ ነኝ ያን ሰው እስከ ማንነቱ ምንነቱ ከዛ በኋላ ምን ይላሉ መሰልሽ ደግሞ ላይ ከዛ በኋላ ዲፕ ዳውን ይሄዳሉ አንቺን ለመጣል ላይ ማይሄዱበት መንገድ የለም እናትነት ማለት ራስን መጣል አይደለም ሴት መሆን ማለት ለወንድ መገዛት አይደለም ለልጅ መኖር ማለት ደግሞ ወንድ እያንቋሸሸሽ እየጣለሽ እየደበደበሽ እየገዛሽ ኑሪ ማለት አይደለም ልጅ ማሳደግ ማለት እናት መሆን ስለወለድኩ ብቻ እኔ ወንድ እየጎዳኝ መኖር አይደለም እሱን እንድታውቁ ነው የምፈልገው ወንድ ማለት ለሚስቱ ተገዝቶ ልጆቹን ከሚስቱ ጋር ሸፕ አድርጎ የሚያሳድግ ነው እንጂ ሴትን ጎድቶ የውሸት አስመስሎ በውጭ ማለት ነው ያው ለልጆቼ እንደዚህ አይነት አባት ነው የሚል እንደዛ አክሴፕት አታርጉ ሲሪየስሊ ነው የምላችሁ እኔ አክሴፕት ስላላረኩ ብዙ ችግር ደርሶብኛል አሁንም እየደረሰብኝ አለ ከራሴ ላይፍ ነው ማወራችሁ እየደረሰብኝ ያ ብዙ ሰው አታክ ያደርገኛል ማሜ በጣም ብዙ ሰው እኔ ለመጣለው እንደዚህ አርጎ እንደዚህ ጥሩ እሱን ጥሩ ሰው ነው ይላሉ ለምን እኔ ራሴን ስላልጣልኩ ልጆቼን በስነ ስርዓት ስላሳደግኩኝ በስነ ስርዓት ልጆቼን ስላሳደግኩ ሼፕ ስላረኩኝ እሱ ይታያል ይቅርታ የሆነ ሰው ቴክስት እያረገኝ ነው እወድሻለሁ አለኝ እያልኩት ነው ይታያል ይላንጅ ቤት ይቅርታ ሴቶቹ ምንድነው እናንተ ሴት ሆናችሁ ሴትን እንድትወድቅ የምትፈልጉ ሴቶች ነገረሞ ሴት ነኝ እንዴ የምትሉ ሴቶች ማለት ነው ባሌ አስመስሎ መኖር ላይፍ አይደለም አስመስልሽ ባሌ ይወደኛል ምትይ ሴት ውሸታም ሴት ናችሁ ውሸታም ውሸት እኔ ለውሸት አልገዛም አልኖርምም እስከ መጨረሻው እየተረገጥኩ መኖር አልፈልግም ትክክል ያ ቤትዬ ግን ሁሌ ነው አታክ ይደረጋለሁ ምትል ክርስቶስን ያው ያሳለፈችውን ነገር እሷም ያው በውስጥ እኔ ስለማወራት ማብራለግ ምንነ ያገሬም ልጅ ነች አላነበኩትም እንደው የተባልኩትን ባይሆንም ግማሹን እንደው የሆነ ነገር ሆኖ ካልሆነ ጤነኛ አልሆንም ለዚህ ቴክስት ለውስጥ ላላችሁ ደግሞ ላይክ እኔ አሁን የመረጥኩት ሰው ከድሮ ህይወቴ ጋር አይገናኝም ሰው አፍተር ላይፍ የፈለገው ሰው ጋር መሆን ይችላል እዶ ማር እሷ ፍሬንድ ይቱን አቱን
she's not like እዚህ ሀገር አሜሪካ ሲጀመር የእውነት ፍሬንድ ምናምን የለም ሲጀመር like ፍሬንድ ምናምን የምትሉት ነገር it don't matter after life it can happen anything can happen. I'm not talking about like አሁን ስላለው ሰው ምናምን አይደለም እያወራው ስለ ልጆችና ስለ ልጆች እና ስለ እናትና ስለነበረኝ ህይወት ነው እያወራሁት ያለሁት by the way ስላለኝ አሁን ስላለኝ ምናምን እያወራው አይደለም። አሁን አታክ ይደረጋሉ ስልሽ ማሜ like አሁን like personally like ሰዎች እሷን የጎዳችሁ ምናምን ይላሉ። ኖርማል ነው እኮ የግድ እሷን የጎዳችሁ የሚሉት like ራሴን ስላልጣልኩ ነው ብዬሻለሁ። anyway አቀንተይ ነኖርበት የቤት ለእግዚአብሔር ነገር ይሁን። አሁን እኮ የሚሉ ሰዎች ምንድነው ወንዶቹ እንደፈለገው ፍጥጥ ብለው ዓለምን ቃኝተው እንደፈለጉ በቃ ዊቃነስ ሁሉ ዋኝተው እንዳልጀዚራ ዙረው ሲመጡ ኦኬ እኔ ከጎዳው እስር ቤት ኦኬ ማሜ listen to me እኔ ከጎዳው ይህ ሰው ደብድቦ ከቤት ከተባረረና እኔን ዶሜስቲክ ካረገ ማን የተጎዳው at this time እኔን ከመጣ አሁን አንቺ ባንቺ ኢንድ የሆነ ሰው ከዚህ ቤት ከተባረረና እኔን ከደበደበ ማን ነው አሁን ላይክ ማን ነው ተጎጂ? ሴት ናት ወንድ ነው ተጎጂ? እንዴ አንቺ ነሽ እንጂ። እና እኔ ምንድነው አሁን at this point እሱ ነው የተጎዳው ያሉት በምን ምክንያት ነው? አልገባኝም ቤትዬ ይቅርታ ቤትዬ በእናትሽ አንድ እኮ እየነዘነዘኝ ነው በውስጥ ይቅርታ የኔ ፍቅር አላገባችም ባል የላትም ብሎ በውስጥ ብት ያረጉኛል። ማን ያላገባው? እኔ ኦኬ አንቺ ቤትዬ የተጎዳሽውም አንቺ ነሽ ስለተደበደብሽ ማለት ነው። እነሱ ደግሞ በፋይናንሻል ነው ላይክ ቤት ወጣ ምናምን በሚለው ነው አይደለ? ቤት ወይኔ ነው የሚለው ምንድነው ፋይናንሻል ማለት ምን ማለት ነው? ላይክ በእንደዚህ አይነት በቤት በምናምን ነገር ነው ተጎድቷል ብለው የሚያስቡ ነው የምልሽ። አዎ በቤት ደግሞ እኔ ነኝ የገዛሁት ይሄን ቤት አይባር ውድ ነው ተጎጂ ቤት ይልሻል። so you're saying አንድ ሰው ተጋብቶ ያን ቤት ሴት እና አብረው ከገዛ እሱ ሴት እኔ ዲማንድ አድርጌ ፈልጌ ከዛው ይሄን ቤት so they're saying that's his house like ይሄን ቤት የገዛው እሱ ነው ወይስ እኔ ነኝ? ኧረ እሱስ ትወጣል እኔን ትቶልኝ ቢወጣ ያው አሁን እኔ ማሜ እውነታውን ነው ማሜ አንቺና እኔ like you want the same kind of life አስበሽዋል? ማሚ ቤት ተገዝቶላት ደግሞ ጥሎ ቢወጣ ፍርስ ብላ ማሚቱ ቡናዋን እያፈላች ኖ ማሜ ሲጀመር እኔ ነኝ የገዛሁት። ሲጀመር ደግሞ ፈልጎ አልወጣም፣ ቫዮሌት አድርጎ ነው የወጣው። እኔን አታክ ስላደረገ ነው የወጣው። ሰው የማን ቤት ነው ይህ ቤት? የማን ቤት ነው? ደስ ይላል ቤት አራት አስቂኝ ወጣች። I'm saying like seriously no የሰው ወሬ የዚህ የደደቦች ወሬ ደደቦች you don't know anything እሱን የሆነ የኃላፊነት ስሜት የሆነ የውሸት ወሬ ያወራችሁ አትመጻደሉሻል። እንደዚህ ያይጥ ምስክር ዲምቢጥ ናቸው እያሉ ያ ልጆቼን አሳድጌ ነው ቆይ ቤት ኖ ማሚ አሁን like seriously like እኔ አሁን ያወራሁት ስለ ሴትና ስለ ሪሌሽንሺፕ እና ስለ ልጆች ነው። ፐርሰናል ላይፍ ማውራትም አይጠበቅብኝም። እዚህ የፈለጋችሁትን በሉ፣ የሱን ቤትን በሉ፣ ያሪ at the same time እኔ ነኝ ጀግና እኔ ነኝ ጀግና ነኝ። የተጎዳው እኔ ነኝ በልጆቼ at the same time yeah of course you too
እሱን እኮ ነው አይደለም። የሰው በውጭ ራሳችሁን ፕሩቭ ለማድረግ ለውጭ ለመወደድ ራሳችሁን ማንነታችሁን ሳትሆኑ ለመሆን አትሞክሩ። እኔ ማስመሰል አልችልም። ለልጆቹ ኑር ያለው መስዋዕትነት ከፍያለሁ። that's the end። በውጭ የምታወሩት የምታሽቃብጡት ሰውየው ያር እያላችሁ የምትመክሩት ሰዎች he's gonna pay the price። እንዴ አሁንማ ያንቺ አይደል እንዴ ቤቱ? ምኑን የሚጨቀጭቁት? ምን የሚሉት? ምን የሚያገናኛችሁ ነገር አለ? ማሚ ይረው ነው በውስጥ እናወራለን። ያ እኔ እኮ ያለቀ ነገር መስሎኝ ነው ቤቴ። አይዞሽ የኔ ማር። ኧረ ከዚህ ሁሉ ትዳር ቢቀርስ እንዴ! ማይ ጋድ ሰውየው ይጠራ ዘይቲንክ ምን ነው ፍፍን መልዋልክ ደናቁት ሰዎችን ተንኮል አሁን እያልኩሽ ያለው ስለ ልጆች ምናምን እያወራን ስለነበረ ስለ ልጆች ብዙ ሰዎች አሁን የነበረሽ ሰው ምናምን ልጆችን አያስብም። የሰው እኔ አሁን ለማንም ፕሩቭ ማድረግም አልፈልግም። ለማንም ሰጋሱ የተንሸራተተ ለማስመሰል ለሚኖር ሰው ራሴን ፕሩቭ ማድረግም አልፈልግም። ግን አንቺ ለኔ ብለሽ የኖርሽው ሰው ልጆችሽ እያሉ በመሃል አንቺ ለመጉዳት በሰዎች በውጭ ሰዎች ራሱን ሲያንገዳግድ ስታይ አዘ ፐርሰን ነው ብልሽ ያሳዝናል ነው። እኔ ራሴ ምንም እንደባል ጀግና ሴት ነኝ፣ ምንም አልሆንም። ግን ሰዎች ምን ያህል ርቀት ይሄዳሉ፣ ሰዎችን ለማሳሳት የሚሄዱበት ርቀት ሳስብ ኦ ማይ ጋድ ገባሽ አይደለም? ይህን ያህል እንደዚህ አይነት ሰዎች አሉ ላለው ሰዎችን ለማሳሳት የሚሄዱት ነገ እኮ ልጆቻችን ያድጋሉ እኮ የራሳቸው ህይወት እኮ አላቸው። ይህ ቴምፖራሪ ላይፍ ነው። ይህ ቤቲ ምናምን ከዚህ በላይ እኔ ማፍራት የምችል ሴት ነኝ። ግን ሰዎች የሚሄዱበት ርቀት ሳስበው አሜዚንግ። ለሰዎች እኮ ጆሮ አለመስጠት ነው። ከቻልሽ አናታቸውን ማለት ነው። እነዚህ ወይ ሳላስበው ከቻልሽ አናታቸውን ማለት ነው። እነዚህ ፊት መስጠት አያስፈልግም። አንቺ ነሽ ላይፍን የምትኖሪው ጋይስ። ሰው ጀጅ ያደርጋል ቁጭ ብሎ። ቤት ውስጥ ያለ ሰው ብቻ ነው ችግርን የሚያውቀው። ቤቲ አንቺ ደግሞ ሴት ልጆች ነው ያለሽ። እግዚአብሔር ልጆችሽን ያሳድግልሽ። ሰው ብዙ ነገር ይላል፣ እነሱን መስማት አያስፈልግም። አንቺ በደህና ቀን ህግ ላይ ደርሰሻል። ህግ ይፈተዋል። እንደኔ ተንዘባዝበሽ ቢሆን ነበር የሚቆጨኝ እኔ ማብሬ። ያለዛ ነው የማስመሰል ህይወት አትኑሩም። አባቶችን ብትሆኑ የምመክራችሁ ነገር የኔን ነገር ሳይሆን ለሰዎች ፕሩቭ ለማድረግ አትሂዱ። ለህይወታችሁ የሚጠቅማችሁን ለነገ ለልጆቻችሁ ህይወት የሚጠቅማችሁን እንጂ የሆነ ዝባዝንኪ አሉ ባልታ ምናምን እኔ አይገዛኝም። ሲጀመር እኔ ድሮ ብዙ ተብያለሁ ምናምን የውሸት ወሬ አይገዛኝም። እና ልጆቻችሁን አስቡ፣ ነገ ያድጋሉ። ዳትስ ማሚ አሁን ሙዚቃ እንስማ፣ በቃ ፈታ እንበል። አዎ የኔ ማር ከዚህ ቫይብ እንውጣ። ወደዛ እኔስ እንደው ሰሞኑን ሰላም ነኝ እግዚአብሔር ወይ አምላኬ በዚሁ ቀጥል ብዬ የማርት ይደረግልን ጎሳ አስያረገኝ ነው እዚህ ጋር ዘራ ምን እኔ አረ ነገር ራሱ ወረ በሽታ ነው ነገር እጭ ሰው እንኳን በውጭ ሰውም ተቸግሮ ልጅም ይዞ ሰውም ባዘር እያደረገው ቀላል እኮ አይደለም ጋይስ። አሁን እሷ ራሷ የሚሰማት ነገር ይኖራል፣ እሷ ነው የምታውቀው። ቢኮዝ አሽቃባጭ ህብረተሰብ የሆነ ሰዓት አለ መንሿቸው የሚነሳባቸው ማሜ የሚያሰኛቸው ነገር